ቀይ ባህርን ያጣነው ለምንድን ነው? ቀይ ባህርን ያጣነው እኛ ስንጨቃጨቅ ጊዜ ጠብቀው ጣልቃ በገቡ ኃይሎች ነው። ኢትዮጵያ የባህር በር አልባ ሆና የጂኦግራፊ እስረኛ የሆነችው ባልተመረጠና ባልተወያየ መንግስት በፖለቲካ ሸፍጥና ሴራ እንዲሁም የውስጥ መከፋፈልና ስንፍና ምክንያት ነው። ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተው እንደተናገሩት ይህ የቀይ ባህር ኪሳራ ትልቅ ማስተማሪያ ነው። በኃይለ ቃል ጀምሮ በኃይል እርምጃ የሚደመደመውን የፖለቲካ ዙሪት በንግግር መተካት አለብን። እኛ ያጣናቸውን ትልልቅ የሀገር ጥቅሞች ልጆቻችን ዳግም እንዳያጡት መፍትሄው ውይይት ነው። ለዚህም ነው ዛሬ ኢትዮጵያ በታላቅ ተስፋ እየመከረች ያለችው። ይህ ከ4000 በላይ ተሳታፊዎችን ያቀፈው ታሪካዊ ጉባኤ በገዛ እጃችን አዲስ ታሪክ ለመጻፍ ያገኘነው ትልቁ ብዕርና ብራና ነው። እነሆ ዛሬ ኢትዮጵያ በገዛ ልጆቿ ጥበብና ብስለት አዲስ የታሪክ ምዕራፍ ጀምራለች። በብራናው ላይም የሁሉም የሆነች ኢትዮጵያን በብዕሯ ትከትባለች። ሶስና ነኝ፣ የፋና ዲጂታል ቤተሰብ ነው። ጤና ይስጥልኝ ኢትዮጵያውያን። እንግዲህ ይሄንን የሰማችሁትን ያገኘሁት የእነ አብይ አህመድ የሬዲዮ ፕሮፓጋንዳ ላይ የተሰራ ወሬ ነው። ቀይ ባህርን ያጣንበት ምክንያት ለምን ግልጹን አልናገርም። እኔ የወንበዴዎች ሴራ ነው። የወንበዴዎች ወያኔ የሚባል ወንበዴ የሰራው አደገኛው የዘር ፌዴራሊዝምና ሁለተኛው ነገር በሙሉ ወንበዴዎች የነበሩና ስለ ሀገር ሉዓላዊነት ደንታ ያልነበራቸው የሻዕቢያ ቅጥረኞች ህወሓት ወይም ወያኔ የሚባሉ ሲሆኑ የነሱ ጋሻ ጃግሬዎች ደግሞ አሁንም በስልጣን ላይ አሉ። በስልጣን ላይ ያሉትንም ወያኔ ብዬ ነው የምጠራው። ሌላው ሰው ግን እነሱ አዲስ በፈጠሩት የቅጽል ስም ብልጽግና ምናምን ነገር ይላሉ። እኔ ብልጽግናን ወያኔ ብዬ ነው የምጠራው። ለምን? ያንኑ ስርዓት ተቀብሎ በእነሱ ስር ያለ ጉዳይ ነው። የቀይ ባህርን ጉዳይ ብቻ ሳይሆን በአጠቃላይ የሀገር ልዕልናም ይሁን የሰዎችን ፍትህና ነጻነት ሊፈታ የሚችለው የሽግግር መንግስት ሲቋቋም ብቻ ነው። 4000 ሰው ተሰብስቦ ምክክር፣ የሰላም ምክክር የምናምን የሚባለው ነገር ጨረባ ነው ወገኖች፣ ጨረባ ነው እንዳታምኑ። የሽግግር መንግስት ያስፈልጋል። ለምን? የሽግግር መንግስት ሲቋቋም ሁሉም ተቃዋሚ አንድ ላይ ሆነው ይነጋገራሉ። የሽግግር መንግስቱ ያመቻቻል ትክክለኛ መንግስት እንዲቋቋም። ለምሳሌ የዘር ፌዴራሊዝም ፈርሶ እያንዳንዱ ኢትዮጵያዊ የራሱን ፓርቲ ከተባለ መልቲናሽናል ነው፣ ሁሉንም ያቀፈ ቢያንስ 3 ፓርቲ ኢትዮጵያ ውስጥ በቂ ነው። 3ቱ በመወዳደር በየጊዜው ጥሩ ነገር ሊፈጠር ይችላል ወገኖች። አሁን ያለው የዘር ፌዴራሊዝም ላይ በዚሁ ላይ ሆኖ ምክክር፣ የሰላም ምክክር በዚሁ በዘር ፌዴራሊዝም ላይ ምንም አይነት ሰላም ነገር አይመጣም። መጀመሪያ ወንበዴዎቹ የሰሩት ካርታ መፍረስ አለበት። ይሄ ኦሮሚያ ክልል 1 ክልል 2 ምንትስ ምናምን የሚባለው ህገ ወጥ ነው። ማን ለኦሮሞ ያን ግድግድ ካርታ ሰጠው? ማን ለትግሬ ሰጠው? ይሄንን ማሰብ የሚቻለው የተግማማ የማይረባ ትውልድ እኮ ነው ያለው። እያስተማርንህ ነው ያለ ነው። እኛ ኢትዮጵያን ስንጠብቃት የነበረው ካርታና አሁን ያለው የሰላም እጦት ያመጣው አሁን ያለው ነው። ማን ይሄንን ሰጣቸው ነው እኮ። የቀድሞቹ እኮ በነ ጠቅላይ ሚኒስትር አክሊሉ ሀብተወልድ ዘመን በጃንሆይ ዘመን ያዋቀሩት ጠቅላይ ግዛት በጣም ትክክል ነው። እያንዳንዱ ክፍለ ሀገር ብዙ ብሔረሰባት የያዘ ነው። ሁሉንም ግን አስተዳደራቸው ያው ቢሮክራሲው ፊውዳሊዝም በመሆኑ ምክንያት አልተቻለም። ጭቆና በዛ። ያንን ጭቆና አንገፍግፎት ህብረተሰቡ በአጠቃላይ የኢትዮጵያ ህዝብ የፊውዳል ስርዓቱን ገድሶ ጣለ። ደርግ ሲመጣ እርግጥ ነው አምባገነን ቢሆንም እንደ የፈለገ ቢሆን በደርግ ጊዜ ፍትህና ነጻነት የተሻለ ሆኖ ነው የተገኘው። መሬት ላራሹ የብዙ ዓመት ጥያቄ ነበር። ያው ተሳካ፣ ተደረገ። እርግጥ ነው ደርጉ ውስጥ በጣም ብዙ ስህተት ቢኖርም እንደው ኢትዮጵያዊነት አጠያቂ አልነበረው። ከባድ ጊዜ ነው የነበረው። በዛኔም በአራቱ ማዕዘናት ጦርነት የከፈቱት እኮ
አሁን ኢትዮጵያን ቀይ ባህርን ያሳጧት ደደቦች፣ ወንበዴዎች ናቸው። ኤርትራ የምትባል ሀገር ከተፈጠረች ምንም እኮ የታወቀ እኮ ጉዳይ ነው። አሰብ ራስ ገዝ የኢትዮጵያ ነው ቀርነቱ። አሰብ ራስ ገዝ ብላችሁ ጥሩት። ለምን በዩናይትድ ኔሽንም ይሁን በአፍሪካ አንድነት የተፈረሙ በዩናይትድ ኔሽን የተፈረሙትን አፍሪካ አንድነትን ፈርሞታል። ሀገሮች የሀገሮች ድንበር የቅኝ ገዢዎች ውጤት ነው። ቅኝ ገዢዎች ባሰመሩት ካርታ ማለት ነው። ይሄ ኢትዮጵያን አይመለከትም። ለምን ቅኝ አልተገዛችም? ይሄ በዩናይትድ ኔሽን ቻርተር በዚህ ጉዳይ ላይ ተከራክሮ ኢትዮጵያ የባህር በሯን ማስመለስ የምትችልበት ግልጽ የሆነ መንገድ አለ። አሁን የተያዙ ባህር ያስፈልጋታል ነው። በማስፈለግማ አይሆንም። ድንበሯን ኢትዮጵያ ለዩናይትድ ኔሽን ማሳውቃለች። የአድዋ ጦርነት ራሱ የቀይ ባህር ጉዳይ ነው፣ የአሰብ ጉዳይ ነው። የአንቀጽ 17 የውጫሌ ውል የሚባለው አንዳንድ ሰዎች ይሄ ውጫሌ ውል የሚባለውን እኮ እንደተፈረመ አድርገው ነው የሚናገሩት ሰዎች ሳይሆኑ በዚህ ሚዲያ ራሱ ይሄ የአብይ አህመድ ሚዲያ የውጫሌ ውል እኮ ፈርሷል እኮ አልተፈረመም። ከተፈረመ በኋላ ትርጉም ላይ ስህተት ነበር። በጣሊያንኛ አሰብ የኢትዮጵያ ይሆናል ይላል። በጣሊያንኛ አሰብ የኢትዮጵያ ይላል። በአማርኛ ግን አሰብ የኢትዮጵያ አካል ነው፣ የኢትዮጵያ ድንበር ነው የሚል ቃል ነው የተጻፈው። ያኔ አስተርጓሚው ይሄ እንደዚህ ነው የተጻፈው እንዳይፈርሙ ተብለው እንዳይፈርሙ ተባሉ። አጼ ምኒልክ አልፈርምም አሉ። ፈረሰ ውሉ ፈረሰ። ብዙ ጊዜ ይህችን ነገር አጼ ምኒልክ ነው ባህር አሳልፎ የሰጠው ይላሉ ወያኔዎች። በተለይ ማን ያ ሰውዬ ሙስሊሙ ሰውዬ ይሄ ስልጤው እሱ ሲና የተናገረበት አጼ ምኒልክ አሳልፎ ሰጡ ይላል። አልሰጡም። አድዋ ላይ ተዋጉበት እኮ ጦርነቱ። ማፊያ ወናፍ በሉት እና ይሄ የሰላም ምክክር የሚባለው ነገር ወገኖች እንዳታምኑ ማጭበርበሪያ ወይም ጨረባ ነው። ኦኬ ጨረባ በቃ ማምታት። ጨረባ ማለት እንግዲህ ያራዳ ቃል ነው። ማምታቻ ማለት ነው። ማምታቻ ማለት ነው። የድሮ አራዳ ቋንቋ ነው ጨረባ። አንዳንድ ሰዎች ግራ ያገባቸዋል። ለማንኛውም የሰላም ምክክር የሚባለው በፍጹም እንዳታምኑ። በፍጹም ሰላም ምክክር እንዴት ያለው ስርዓት በዚህ በዘር ፌዴራሊዝም ላይ ሆነ እንዴት አድርጎ ነው ሰላም የሚመጣው? በፍጹም ቀይ ባህርን ለማስመለስ መጀመሪያ የዘር ፌዴራሊዝሙ መፍረስ አለበት። ሳይፈርስ በፍጹም ማስመለስ አይቻልም። ምክንያቱም ያለው ኮንስቲቱሽናቸው ይሄ የወንብድና ነው። ይሄ ህገ መንግስት የሚሉት ህገ አራዊት ነው። እንዴት አድርጎ ነው ጥያቄ መጠየቅ የሚቻለው? ይሄ ትግራይ ተብሎ የተሰራው ካርታ ራሱ ወደፊት ክሌም ለማድረግ አሰብን ለመጠየቅ የተዘጋጀ ካርታ ነው። ሆን ተብሎ ከተገነጠሉ በኋላ ይሄ ነው ፕላናቸው ህወሓቶች። ይህንን የዘር ፌዴራሊዝም የቀመሩትም እነሱ ናቸው። መጀመሪያ አፍርስ። ይሄ ህገ አራዊት መፍረስ አለበት። ህገ አራዊቱን ለማፍረስ የሽግግር መንግስት ግድ ይላል። አመሰግናለሁ።